በእስራኤል የሚገኘው የዲሞና የኒውክሌር እቶን ጥቃት ቢሰነዘርበት ምን ሊከሰት ይችላል? ሙሉ ከተሞችን ወደ ምድረ በዳነት ቀይሮ ነፋስ ብቻ ወደሚነፍስባቸው የሙት መንደሮች የለወጠውን የቼርኖቢልን አሳዛኝ ዕጣ ፈንታ እንጋፈጥ ይሆን? ወይስ በመካከለኛው ምስራቅና በሜዲትራኒያን አካባቢ የብክለት ካርታውን ለዘላለም የሚቀይር አዲስ ሂሮሺማ ይፈጠር ይሆን? የኒውክሌር ፍንዳታ በሰው ልጆች የዘር ዑደት ላይ የሚያስከትለው ተጽዕኖስ ምን ሊሆን ይችላል? ኢራን እስራኤል ውስጥ የሚገኘውን የኒውክሌር ጣቢያ ብትመታ የመካከለኛው ምስራቅ ህዝቦች እውን ዳግም የመኖር ዕድል ይኖራቸው ይሆን? ከፍንዳታው በኋላ በቀጠናው ባሉ ሀገራት የሚገኙ የሰው ልጆችና እንስሳት አስደንጋጩ ዕጣ ፈንታቸውስ ምን ሊሆን ይችላል? ይህ ጥቃት ከተፈጸመ በኋላ ከ30 ዓመታት በላይ በሰው ልጆች ላይ ይዘልቃል ተብሎ የሚነገርለት አሳዛኝ ተጽዕኖስ ምንድን ነው? ከፍንዳታው በኋላ እንደ ደመና የሚያንዣብበውን ጭስ ያሸተቱ ሰዎችም ሆኑ እንስሳት ፍጻሜያቸው ምን ሊሆን ይችላል? ኢራንስ ይህንን የኒውክሌር ጥቃት እስራኤል ላይ እንዳትሰነዝር የሚያግዳት ምንድን ነው? በኒውክሌር ማዕከል ላይ የሚሰነዘር ጥቃት ከጥቂት ሰዓታት በኋላ ተኖ እንደሚጠፋ ተራ ወታደራዊ ፍንዳታና የጢስ ደመና አይደለም። ይህ ጥቃት ለሺህ ዓመታት የማይዘጋ የእሳት ደጃፍን በሰው ልጅና በተፈጥሮ ላይ እንደመክፈት ይቆጠራል። እየተነጋገርን ያለነው በአይነ ስለማይታይ በአፍንጫ ስለማይሸተት ነገር ግን ሕይወት ያላቸውን ህዋሳት ሰባብሮ የወደፊቱን ተስፋ በስቃይ ቀለም ስለሚጽፍ ዝምተኛው የጨረር ሱናሚ ነው። በዛሬው መሰናዷችን የባላስቲክ ሚሳኤሎች ራስ ከኒውክሌር ጋር ሲላተሙ ምን ሊፈጠር እንደሚችል እንዲሁም አንዲት የኒውክሌር ብልጭታ እንዴት መላውን ቀጠና አቃጥላ በሚሊዮኖች የሚቆጠሩ ሰዎችን ለገዳይ አቧራ አሳልፋ እንደምትሰጥ በሳይንሳዊና በጂኦግራፊያዊ እውነታዎች የታገዘ ትንታኔ ለመስጠት እንሞክራለን። እስራኤል ውስጥ በሚገኘው በነቀብ በረሃ ውስጥ የሚገኘውና የሸምዖን ፔሬዝ የምርምር ማዕከል በሚል ሰላማዊ ስያሜ የሚጠራው ተቋም ከጀርባው ግን ሌላ እውነት ደብቋል። ከታጠሩ የሽቦ አጥሮች፣ ከጥበቃ ማማዎችና በዓለም ላይ እጅግ ዘመናዊ ከሚባሉ የመከላከያ ስርዓቶች ጀርባ ያለው እውነታ እጅግ አስፈሪ ነው። ዲሞና ተራ የሳይንስ ተቋም ሳይሆን የጽዮናዊው አካል የሚስጥራዊ የኒውክሌር መርሃ ግብር የጀርባ አጥንትና የልብ ትርታ ነው። በ1950ዎቹ መገባደጃ ላይ በፈረንሳይ የቅርብ ድጋፍና እገዛ የተገነባው ይህ ማዕከል ከዓለም አቀፍ ቁጥጥር ውጭ እንዲሆንና የኒውክሌር ስርጭት መከላከያ ስምምነትን እንዳይፈርም ተደርጎ በሚስጥር የታጠረ ነው። ይህ ግዙፍ ተቋም እንደ ሌሎች ሀገራት የኒውክሌር ማዕከላት የኤሌክትሪክ ኃይል ለማመንጨት የታለመ ሳይሆን ለኒውክሌር የጦር አውታር ዋና ግብዓት የሆነውን ፕሉቶኒየም ለማምረት የተለየ ተልዕኮ ያለው የኒውክሌር እቶን ነው። ማዕከሉ በከፍተኛ የሚዲያ መረጃ እገዳ የተሸፈነ ሲሆን ወታደራዊ ተቋማቱ እንደ ብሔራዊ ደህንነት የመጨረሻው ቀይ መስመር ይቆጥሩታል። በእነሱ እምነት ዲሞናን መንካት ማለት የአገሪቱን ህልውና እንደ መንካት ነው። ከተመሰረተበት ጊዜ ጀምሮ በውስጡ ስንት የኒውክሌር አረሮች እንደተመረቱ ባይታወቅም ባለሙያዎች ግን ቁጥራቸው በብዙ 10 ወይም በመቶዎች እንደሚቆጠር ይገምታሉ። ይሁን እንጂ ትልቁ አደጋ ያለው አሁን ባለው የማዕከሉ ቴክኒካዊ ሁኔታ ላይ ነው። ተቋሙ ለአገልግሎት ከተመደበለት የዕድሜ ገደብ ካለፈ 10 ዓመታት ተቆጥረዋል። በድብቅ ያፈተለኩ መረጃዎች እንደሚያመለክቱት በማዕከሉ ኮንክሪት አካል ላይ በከፍተኛ የጨረር ጫና ምክንያት ስንጥቆች ታይተዋል። ይህ ደግሞ ተቋሙን በማንኛውም ጸጥታ ነክ ቀውስ ወይም ቀጥተኛ ጥቃት ሊፈነዳ የሚችል የተቀበረ ቦምብ ያደርገዋል። ዲሞና ለእስራኤል ከለላ ከመሆን ይልቅ ወደ አስፈሪ ወጥመድነት የመቀየር አቅሙ እጅግ ቅርብ ነው። በጽዮናዊው አካል ባላንጣዎች ወታደራዊ መርህ ውስጥ የኒውክሌር ተቋማት የማንኛውንም ታላቅ ጦርነት ሚዛን በቅጽበት ሊቀይሩ የሚችሉ ስትራቴጂያዊ የጥቃት አውታሮች ተደርገው ይወሰዳሉ። የዲሞናን የኒውክሌር ማዕከል መምታት ማለት በቢሊዮኖች የሚቆጠር ዶላር የወጣበትን ተቋም ማውደም ብቻ ሳይሆን የጠላትን የመመከትና የማስፈራራት አቅም ለአንዴና ለመጨረሻ ጊዜ ሽባ ማድረግ ማለት ነው። ከዚህም ባለፈ ዳግም ሊያገግም የማይችልበትን የሉዓላዊነት ውድቀትና የሞራል ስብራት ማድረስ ነው።
የቅርብ ጊዜ ወታደራዊ ታሪክ እንደሚነግረን የኒውክለር ማዕከላት ዘልቆ ለሚመጣ ጥቃት ሁሌም ተጋላጭ ናቸው። እንደ አውሮፓውያን አቆጣጠር በ1981 የጽዮናዊው አካል ተዋጊ ጄቶች የኢራቁን ታሙዝ የኒውክለር ማዕከል ኦፔራ በሚል በሚታወቀው አደገኛ ዘመቻቸው ደርምሰውታል። በ2007ም በተመሳሳይ መልኩ በሶሪያ የሚገኘውን የአልከቢር ማዕከል ኢላማ አድርገዋል። እነዚህ ክስተቶች የኒውክለር ተቋማት በህልውና ጦርነት ወቅት ሕጋዊ ወታደራዊ ኢላማዎች ናቸው የሚለውን መርህ በደም የጻፉ ነበሩ። ዛሬ ግን የቀጠናው ውጥረት እየተባባሰ በመጣ ቁጥር ዲሞና የመመታቱ ዕድል ከመቼውም ጊዜ በላይ እየጨመረ መጥቷል። በቀጠናው የሚገኙ የእስራኤል ተቀናቃኝ ኃይሎች ይህንን እቶን በመምታት የመጨረሻውን ካርታ ለመጠቀም ቆርጠው ተነስተዋል። በአንድ ወቅት ቀጠናውን ለመቆጣጠርና ለማስፈራራት ይውል የነበረው ይህ ማዕከል ዛሬ ለእስራኤል ወደ ሞት ውድመት ስጋትነት ተቀይሯል። ጽዮናውያኑ ምንም እንኳ እንደ ታድና አሮ ያሉ ዘመናዊ የመከላከያ ሥርዓቶችን ቢጠቀሙም የነቀብ በረሃ ጂኦግራፊያዊ አቀማመጥ ግን ለማዕከሉ ምቹ ጥበቃ አይሰጠውም። በተለይም እጅግ ፈጣን የሆኑ የባለስቲክ ሚሳይሎችና አጥፍቶ ጠፊ ድሮኖች ቴክኖሎጂ እየረቀቀ መምጣቱ መከላከያዎችን በአንድ ጊዜ በሚተኩሱ በርካታ ሚሳኤሎች የማጥለቅለቅ ስልትን ተግባራዊ ለማድረግ መንገዱን አመቻችቷል። ይህ ደግሞ በጠላት መከላከያ ላይ ክፍተት በመፍጠር የማዕከሉን የውድመት ነጥብ ለመምታት እጅጉን ያስችላል። ይህ ስትራቴጂያዊ ለውጥ የኒውክለር እቶኑን የመምታት ሐሳብን ከዛቻ ባለፈ ወደ ተግባር እየተቃረበ ያለ እውነት አድርጎታል። በባህላዊ ወታደራዊ ፍልሚያዎች ጦርነትን ማሸነፍ በማይቻልበት በዛሬው ዘመን የታሪክን አቅጣጫ ለመቀየር የጠላትን የኒውክለር ራስ መምታት ዋነኛ ግብ ሆኗል። የሚሳኤል ራስ ከኒውክለር ማዕከሉ ኮንክሪት ጋር ሲላተም የሚፈጠረው ውጤት እንደ ጥቃቱ መጠን ከከፍተኛ አደጋ እስከ ፍጹም ጥፋት ሊደርስ ይችላል። ባለሙያዎች ሁኔታውን በሦስት ዋና ዋና ትዕይንቶች ይከፍሉታል። የመጀመሪያው ትዕይንት ጥቃቱ በማዕከሉ የአስተዳደር ሕንፃዎች ወይም በውጫዊ የማቀዝቀዣ ዘዴዎች ላይ ብቻ የሚሰነዘር ውስን ጥቃት ሲሆን ነው። በዚህ ወቅት የማዕከሉ ዋና ክፍል ላይ ይሰበር ይችላል። ነገር ግን ዓለም አቀፍ ድንጋጤን መፍጠሩ አይቀሬ ነው። ይሁን እንጂ የቀጠናው የብክለት አደጋ በማዕከሉ ቅጥር ግቢ ውስጥ ተገድቦ ሊቆይ ይችላል። ሁለተኛው ትዕይንት ጥቃቱ የማዕከሉን ግዙፍ የኮንክሪት መከለያ ሰንጥቆ ዘልቆ የሚገባ ከሆነ ነው። በዚህ ጊዜ እንደ አዮዲን 131 ያሉ በጨረር የበለጸጉ ገዳይ አቧራዎች ወዲያውኑ ወደ አየር ይለቀቃሉ። እዚህ ጋር ነው እንግዲህ ጥፋቱ ከቁጥጥር ውጭ ሆኖ ወደ ተለያዩ አቅጣጫዎች መሰራጨትም የሚጀምረው። ነፋሱም የሞት ትኬቶችን ለአካባቢው ነዋሪዎች ማከፋፈል ይጀምራል። ሶስተኛው እጅግ ዘግናኝና አሰቃቂው ትዕይንት ፍጹም የኒውክለር መቅለጥ የሚባለው ክስተት ነው። ይህ የሚሆነው የማቀዝቀዣ ሥርዓቱ ሙሉ በሙሉ ሲወድምና ማዕከሉ ምሽግ ሰባሪ በሆኑ ሚሳኤሎች ሲመታ ነው። በዚህ ቅጽበት የኒውክለር ነዳጁ ሙቀት ሊታሰብ ወደማይችል ደረጃ ይወጣል። ያ የነደደውና የቀለጠው ንጥረ ነገርም መሬቱን ሰንጥቆ በመግባት የከርሰ ምድር ውሃን እስከ ጥልቁ ይበክላል። በዚያው ሰዓት ሰማዩ ለ1000 ኪሎ ሜትሮች የሚዘልቅ ገዳይ የሆኑ የኒውክለር ቅንጣቶችን የያዘ ጥቁር ደመና ይተፋል። ይህ ክስተት በጥቂት ሰከንዶች ብልጭታ ተከስቶ የሚያበቃ ተራ የኒውክለር ፍንዳታ ሳይሆን ዝም ብሎ ሕይወት ያላቸውን ፍጥረታት ሁሉ የሚማግድ ዝምተኛ መቅሰፍት ነው። አየሩን ወደ መርዝ፣ አፈሩን ደግሞ የሰው ልጅን የዘር ሕዋስ የሚያቃውስና የወደፊቱን ተስፋ ወደ አመድነት የሚቀይር የዘላለም ጠላት ያደርገዋል። አንድ የኒውክለር ጨረር ከእስር ተፈታ ማለት የፖለቲካ ካርታዎች ትርጉም ያጣሉ። እውነተኛውን የሟቾች ቁጥር የሚመዘግቡት ነፋስና የአየር ግፊት ይሆናሉ። የጨረር አቧራው በከባቢ አየር ውስጥ መሰራጨት ማለት አየሩ በሲዚየም 137 ተበከለ ማለት ሲሆን ይህ ንጥረ ነገር በነካው ቦታ ሁሉ ቢያንስ ለ30 ዓመት ጉዳት የማድረስ አቅም አለው። ዲሞና በነቀብ በረሃ ውስጥ ባለው ስትራቴጂያዊ ቦታ ምክንያት አደጋው በአንድ ድንበር አይገደብም። ያ ገዳይ የጨረር ደመና በጂኦግራፊያዊ ቅርበትና በነፋስ አማካይነት በጥቂት ሰዓታት ውስጥ መላውን የተወረረችውን ፊልስጤምን፣ ዮርዳኖስንና ሊባኖስን ያዳርሳል። ጎረቤት ሀገራትን በተመለከተ ደግሞ አደጋው ድንበር ተሻጋሪ የሚለው ቃል ሊገልጸው ከሚችለው በላይ ይሆናል። የጨረር አቧራው በጠበርያ ባህርና በዮርዳኖስ ወንዝ ላይ ያርፋል።
ይህም በሰፊው የሶሪያ አካባቢ ያለውን የመጠጥ ውሃ ምንጭ ሊበክል ይችላል። ግብፅን በተመለከተ ምንም እንኳ የጂኦግራፊያዊ አቀማመጧና ከሰሜን ምዕራብ የሚነፍሰው ነፋስ እንደ ተፈጥሯዊ ጋሻ ሆኖ አቧራውን ወደ ምስራቅና ሰሜን ምስራቅ ቢገፋውም እንደ ከምሲን ያሉ የአየር ንብረት ለውጦች ግን የጨረር ቅንጣቶቹን ወደ ሲናና ስዊዝ ካናል አካባቢ ሊያመጡት ይችላሉ። ይህ ደግሞ የመላውን ቀጠና የምግብና የውሃ ዋስትና በነፋስ ላይ እንዲንጠለጠል ያደርገዋል። እያወራን ያለነው የሜዲትራኒያን ባህርን ውሃ ለረጅም ጊዜ ስለሚበክል፣ የአሳ ማጥመድና የመርከብ ጉዞን ስለሚያቆም፣ እንዲሁም ሰፊ ቦታዎችን ለሰውም ሆነ ለእንስሳ መኖሪያነት የማይመቹ የሙት ቀጠናዎች ስለሚያደርግ ስነ ምህዳራዊ የህይወት መዛባት ነው። ይህ መቅሰፍት የመካከለኛው ምስራቅን ገጽታ ለዘመናት የሚቀይር ይሆናል። የሰው ልጅ ለኒውክለር ጨረር መጋለጡ የዚህ ታሪክ እጅግ ልብ የሚሰብርና አሰቃቂው ምዕራፍ ነው። እዚህ ጋር የምናወራው ስለሚታከም ቁስል ሳይሆን የአጥንት መቅኒንና የምግብ መፈጨት ሥርዓትን በቀጥታ ስለሚያጠቃው ጽኑ የጨረር መርዝ ነው። ያንን የመጀመሪያውን ገዳይ አቧራ በቅርበት የተነፈሱ ሰዎች በጥቂት ቀናት ወይም ሳምንታት ውስጥ ሕይወታቸው ያልፋል። ከቅጽበታዊው ሞት የተረፉትም ቢሆኑ የሚጠብቃቸው ዕጣ ፈንታ ከሞት የማይሻልና እጅግ አሰቃቂ ነው። ከፍንዳታው በኋላ የተለያዩ የካንሰር አይነቶች እንደ ሰደድ እሳት ይሰራጫሉ። በወላጆቻቸው አካል ውስጥ በሰፈሩት የጨረር ቅንጣቶች ሳቢያ ዲኤንኤ በመቆራረጡ ምክንያት አዳዲስ የሚወለዱ ሕፃናት በከፍተኛ የአካል መዛባት ይወለዳሉ። እንደ ቴል አቪቭ፣ ኦማንና የሲና ከፊል አካባቢዎችን የመሰሉ ትላልቅ ከተሞችን መልቀቅ አማራጭ ሳይሆን የህልውና ግዴታ ይሆናል። ይህ ደግሞ ዓለም ላይ በሰው ልጅ ታሪክ ታይቶ የማይታወቅ ግዙፍ የኒውክለር ስደተኞች ቀውስ ይፈጥራል። በሚሊዮኖች የሚቆጠሩ ሰዎች የለበሱትን ልብስ ብቻ ይዘው ይሸሻሉ። በጨረር የተመረዘውንና ዳግም ሊመለሱበት የማይችሉትን ንብረታቸውን ጥለው ወደማያውቁት ዓለም ይሰደዳሉ። የአካባቢው አገራት የጤና ተቋማት ከአቅም በላይ በሆነ ጫና ይንኮታኮታሉ። ሆስፒታሎች ወደ ትላልቅ የለይቶ ማቆያ ሰፈሮች ይቀየራሉ። የአፍ መሸፈኛ ጭንብሎች፣ መከላከያ ልብሶችና የጨረር መለኪያ መሳሪያዎች ብቸኛ የህልውና መሳሪያዎች ይሆናሉ። ይህ ትዕይንት ማህበራዊ ትስስርን የሚበጣጠስና የሞት አቶም በተሰበረባት በዚያች ቀን የደረሰ የጋራ ሰብአዊ ጠባሳ ሆኖ ለትውልድ ይተላለፋል። በዲሞና የኒውክለር ማዕከል ላይ የሚሰነዘር ጥቃት በተፈጥሮ ላይ የተፈረደ የመጨረሻ የሞት ፍርድ እንደማለት ነው። በሲዚየምና ስትሮንሺየም የተበከለው አፈር ስንዴ ወይም አትክልት ለማብቀል አይመችም። ከበቀለም የአመጋገብ ሰንሰለቱን በመበከል መርዙን ከሳር ወደ ከብት፣ ከከብትም ወደ ሰው ያስተላልፋል። የዱርና የቤት እንስሳት እልቂት የየቀኑ አሳዛኝ ትዕይንት ይሆናል። በምድራችን እጅግ ውድ የሆነው የውሃ ሀብት ደግሞ ዋነኛ ጠላት ሆኖ ያርፋል። ከፍንዳታው በኋላ የሚዘንበው ዝናብ የጨረር አመድን የተሸከመ ጥቁር ዝናብ በመሆኑ ወንዞችን፣ የውሃ ጉድጓዶችንና የከርሰ ምድር ውሃ ክምችቶችን እጅጉን ይመርዛቸዋል። አንድ ብርጭቆ ንጹህ ውሃ ማግኘት የማይታለም ህልም ይሆናል። እንደ ቼርኖቤሏ ፕሪፒያት ከተማ ሁሉ ሰፊ ቦታዎች የሰው ዝርያ የማይደርስባቸው የተከለከሉ ቀጠናዎች ይሆናሉ። የስልጣኔ መገኛ የነበረችው ምድር በድንገተኛ እብደት ሳቢያ ማንም የማይቀርባት የኒውክለር መቃብር ትሆናለች። ከፖለቲካ አንጻር የኒውክለር ተቋምን መምታት ተራ ወታደራዊ እርምጃ አይደለም። ይህ ከሁለተኛው የዓለም ጦርነት በኋላ የሰው ልጅ ያስቀመጣቸውን ቀይ መስመሮች ሁሉ መጣስ ነው። ዓለም አቀፍ ሕግ ይህንን ድርጊት እንደ ጦርነት ወንጀልና ኢኮሳይድ ወይም የተፈጥሮ ማጥፋት ወንጀል አድርጎ ይፈርጀዋል። ይህ ክስተት ወደር የለሽ ዓለም አቀፍ ውጥረትን ይፈጥራል። ታላላቅ መንግስታት ጥቅማቸውን ለማስጠበቅ ወይም በስዊዝ ካናልና በምስራቅ ሜዲትራኒያን ያለውን ዓለም አቀፍ የመርከብ ጉዞ አደጋ ላይ የሚጥለውን ብክለት ለመከላከል በቀጥታ ጣልቃ ለመግባት ይገደዳሉ። የኒውክለር ክልከላው ከተጣሰ በኋላ የቀጠናው ግጭት ወደ ዓለም አቀፍ የኒውክለር ጦርነት የመቀየር አደጋው የሰዓታት ጉዳይ ይሆናል። የተባበሩት መንግስታትን ጨምሮ ዓለም አቀፍ ድርጅቶች ከአቅማቸው በላይ በሆነው በዚህ ጥፋት ፊት የመጨረሻ ፈተናቸውን ይጋፈጣሉ። ዓለም አዲስ የጂኦፖለቲካዊ እውነታ ውስጥ ትገባለች። የድሮ የዓለም ሥርዓት አብቅቶ ማንም ከማይተርፍበት የኒውክለር ትርምስ ዘመን ጋር ትቀላቀላለች። ምንም እንኳ ትዕይንቱ እጅግ አስፈሪ ቢሆንም የኒውክለር ሳይንስ ተቋማቱን ከአደጋ ለመጠበቅ እንደ ተጠባባቂ ማቀዝቀዣዎችና
ድርብ የኮንክሪት መከለያዎች ያሉ የተለያዩ የደህንነት ስርዓቶችን ዘርግቷል። ይሁን እንጂ እነዚህ መከላከያዎች ሁሉ ታስበው የተሰሩት ለቴክኒካዊ ብልሽቶች ወይም ለተፈጥሯዊ የመሬት መንቀጥቀጦች እንጂ እጅግ ከፍተኛ የማውደም አቅም ያላቸውንና የኮንክሪት መሸሸጊያዎችን ሰባብረው የሚገቡ የባለስቲክ ሚሳኤሎችን ጥቃት ለመቋቋም አይደለም። ዓለም አቀፍ ስምምነቶችና የዓለም አቀፉ የኒውክሌር ኢነርጂ ኤጀንሲ ደንቦች እነዚህን ተቋማት በውል ለማስጠበቅ ቢሞክሩም ወታደራዊ ቀውስ በሚነግስበት ሰዓት ግን ስምምነቶች ሁሉ ይረሳሉ። ሜዳውን ለጭካኔ የተጋለጠ ይሆናል። የኒውክሌሩ ትክክለኛው ደህንነት የሚገኘው በኮንክሪቱ ውፍረት ሳይሆን የፖለቲካው ውጥረት ፍንዳታ ደረጃ ላይ ሳይደርስ ዲፕሎማሲያዊ መፍትሄ መፈለግ ሲቻል ብቻ ነው። በዚህ ረገድ እንደ ግብጽና ዮርዳኖስ ያሉ የጎረቤት ሀገራት ማንኛውም ድንገተኛ አደጋ ቢከሰት ነዋሪዎችን ለማስወጣት ወይም የመከላከያ እርምጃዎችን ለመውሰድ የሚያስችሉ ወርቃማ ሰዓታትን ለማግኘት ሲሉ የጨረር መከታተያ መረቦቻቸውን በየጊዜው እያጠናከሩ ይገኛሉ። በቀጠናው ያሉ አገራት ዛሬ ላይ ያላቸው ብቸኛው ጋሻ የሕዝባቸውን ንቃተ ህሊና ማሳደግ፣ የጨረር አደጋ ሲከሰት የሚደረጉ ጥንቃቄዎችን ማስተማርና የምግብና የውሃ ዋስትናን ለመጠበቅ የሚያስችሉ መመሪያዎችን ማዘጋጀት ነው። የዲሞና መፈንዳት የእስራኤል ችግር ብቻ ሳይሆን ይህ ማዕከል ከምርምር ተቋምነት ተለውጦ የቀጠናው ስልጣኔ መቃብር ላይ የሚቆም ምስክር እንዳይሆን ሁሉም በጋራ ሊጨነቅበት የሚገባ ቀጠናዊ ስጋት መሆኑን ሁሉም ሊገነዘብ ይገባል። በዛሬ ዝግጅታችን ዓለም በዝግ የጦር ክፍሎች ውስጥ ሆና የምትጨነቅበትን አስፈሪ ትዕይንት ተመልክተናል። የኒውክሌር ማዕከል መመታት ማለት ተራ ሰበር ዜና ሳይሆን የምድራችንን ተፈጥሮና ማንነት ለዘላለም የሚቀይር ታላቅ የዓለም መናወጥ ነው። እውነታው አስደንጋጭና መራራ ሊሆን ይችላል። ነገር ግን ስለዚህ እውነት በሚገባ ማወቅ ለመዳንና ለንቃት የመጀመሪያው እርምጃ ነው። አላህ የሚጠበቀውን ድላችንን አጎናጽፎን ዓለምን በቁጥጥራችን ስር አውሎ ሰላም እንዲሰፍን እንማጸነዋለን።